እንደምን ቆያችሁ? እግዚአብሔር ይመስገን ብለን ስሙ እንድናመሰግን የፈቀደልን አምላክ እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ የምንነጋገረው የትምህርታችን ርዕስ የሚሆነው ሰማዕትነት በሚል ይሆናል። ሰማዕትነት በሚል ይሆናል። እግዚአብሔር በመካከላችን ተገኝቶ የራቀውን አቅርቦ የረቀቀውን ደግሞ አጉልቶ የተሰወረው ምስጢር ገልጾ እንዲያስተምረን የአምላካችን እግዚአብሔር ስሙ ፈቃዱ ይሁን፣ ምስጋናም ለሱ ይሁን። ሰማዕትነት ቃሉ ሰማዕት ማለት ምስክር ማለት ነው። ጻድቅ ሲል እውነተኛ ማለት ሲሆን ጻድቃን ስል ደግሞ እውነተኞች ማለታችን ነው። ሰማዕት ማለት ምስክር ማለት ሲሆን ሰማዕታት ስል ደግሞ ምስክሮች ማለት ነው። ምስክርነታቸው የማንን መንግስት የሚመሰክሩት? የእግዚአብሔር መንግስት። ቅድም ካህኑ ሲያነቡት የነበረው ወንጌል የሰማ ሰው በደንብ ካለ በጆሮ የነገርኳችሁን በምን መስክሩ ነው የሚለው? በሰገነቱ መስክሩ ነው የሚለው። ሰማዕትነት ማለት ለፖለቲካ ዓላማ አሊያም ለስልጣን አሊያም ለስጋዊ ፍላጎት አንድ ሰው የሚጋደለው ገድል ማለት አይደለም። ሰማዕት የሚባለው እውነተኛይቷን አስተምህሮ ለመጠበቅ የሚከፈል ዋጋ፣ ጊዜ፣ የአካልም ሆነ የስነልቦና የትኞቹም አይነት ጉዳቶች፣ ጥቃቶች በሙሉ በሰማዕትነት ውስጥ ይካተታሉ። ለምሳሌ በዚህ ሰዓት ብርድ ነው። እንዴት ቁጭ ብሎ መማር እንደሚከብድ ታውቃላችሁ። በዚህ ሰዓት ቁጭ ብሎ የእግዚአብሔርን ቃል መማር ሰማዕትነት፣ ጊዜን መገበር ለእግዚአብሔር ማለት መዘናኛ ስለጠፋ አይደለም፣ ምንውልበት ቦታም ስላጣንም አይደለም። በስጋዊ ቦታዎች ሁሉ በዓለማዊ ስፍራ ከማሳለፍ ይልቅ በማን ቤት ማሳለፍ ይሻላል? ይህ ስለዚህ ሰማዕትነት ነው ማለት ጊዜን ሰውቶ ማለት። በእናንተ የዕድሜ ክልል ያሉ ጓደኞቻችሁ ዛሬ የት ነው ያሉት? በዚህ ሰዓት ሰማዕትነት ይጠይቃል ማለት። ስለዚህ ሰማዕትነት ከዚህ ይጀምራል፣ ጊዜን ከመገበር ይጀምራል ማለት። የቤተ ክርስቲያናችን ተልእኮዋ ክርስቲያኖች በሙሉ ሰማዕት እንድንሆን ነው። ብዙዎቻችን በተለይ በሊቢያ በተገደሉ ሰማዕት ስናስብ ሰማዕትነትን ልክ ለነ ቅዱስ ጊዮርጊስ አይነት ለነ ቅድስት አርሴማ አይነት ለነሰማዕት ብቻ ተሰጥቶ እኛን ግን ማይመለከተን፣ አይ እነሱ በቃ ናቸው እኛ ግን ማይመለከተን ግን አይደለም። ቅዳሴ ላይ በደንብ ከሰማችሁ በእንተ ቅድሳት ላይ ምን እንደሚለው እግዚአብሔር የሰማዕትነትን ስራ ይሰጠን ዘንድ አይደል የሚለው? ቅዱሳን ስለሆኑ ሰማዕታት እንማላይ ምን እንደሚለው እግዚአብሔር የሰማዕትነትን ስራ የቤተክርስቲያን ስራዋ ምንድነው? ሰማዕትነት። እኛ ሁላችን ጉባኤ ተምረን አጨብጭበን ዘምረን እንዴ ብቻ አይደለም። የእግዚአብሔር ቃል ተምረን ብቻ መሄድ አይደለም። ምን መሆን ነው? ምስክር መሆን ያስፈልጋል። ምስክር በመሆናችን የሚመጣ ማንኛውም አይነት የአካልም ሆነ ቅድም እንዳልኳችሁ የጊዜ ስነልቦና ጉዳቶች በሙሉ በእግዚአብሔር ዘንድ ይቆጠራል። ለዛም ነው በእንተ ቅድሳት ላይ ልክ አንድ መጽሐፍ ሲጻፍ ቴብል ኮንተንት ይወጣለት የለም? ይሄ መጽሐፍ በውስጡ እነዚህ ርዕሶች በውስጡ ይዟል እንደሚባለው ይሄ ቅዳሴ በውስጡ እነዚህ ነገሮች ይዟል ብሎ በእንተ ቅድሳት ዲያቆኑ ሲያነብ አንዱ የሚለው እግዚአብሔር የሰማዕትነትን ስራ ነው የሚለው ይሰጠን ዘንድ። ሰማዕትነት የሚለመን ነው ማለት አይታችኋል። የሚሸሽ አይደለም፣ የሚለመን ነው፣ ተገኝቶ ነው የሚባል። እግዚአብሔር የሰማዕትነትን ስራ ይሰጠን ዘንድ ቅዱሳን ሰው ሰማዕትን ማልዳለን። ምን ማለት ነው? እንደነ ቅዱስ ጊዮርጊስ ሰማዕት ያደረገን ዘንድ። ይህን ትሰማላችሁ ክርስቲያኖች? አንድ ምሳሌ እናቅርብ። በእኛ የዕድሜ ክልል ላይ ያኔ አይሲስ በገደላቸው በዛ ሰሞን በግብፅ ኦርቶዶክስ ቤተክርስቲያን ውስጥ የፊት ለፊት ወንበር በሴቶቹ መቀመጫ ላይ ቦምብ ተጠምዶ ነበር። የሆሳዕና ዕለት ቦምቡ የፈነዳው ሊቀ ጳጳሱ ዘንባባ እያደለ ባለበት ሰዓት ነው። እንደምታውቁት በግብፅ ኦርቶዶክስ ቤተክርስቲያን የጾማቸው ስርዓት ልክ እንደኛ ናቸው። ልክኛውን ሰሞነ ሕማማት አሁን ቀጥሎ በሚቀጥለው ሳምንታት እንደምናስበው እነሱም እንደዚሁ ፓሽን ዊክ ብለው ሰሞናትን ያከብራሉ። በኦሪየንታል ቤተክርስቲያናት የሚከበር በዓል። የሚገርማቸው የሆሳዕና ቀን ግን
እዛ ቤተክርስቲያን በሩ ማነው ዘንባው እየታደለ እያለ የፊት ለፊት ወንበር ላይ ቦምብ ፈነዳ። ብዙ የኮፕቲክ የግብፅ ኦርቶዶክስ ክርስቲያኖች ሞቱ። የሚገርመው በሳምንቱ ቅዳሴ ውስጥ የነበረ ሰው ብዛት ብታዩ፣ የሚገርመው የሚያለቅሰው ሰው ምን ብሎ ቢያለቅስ ጥሩ ነው? ወይኔ ሰማዕትነት አመለጠኝ እያለ። አሁን እኛ እንዲናረጋለን? እስቲ እውነትን እንነጋገር። አምጣው እንጂ እንኳን መቅደስ ውስጥ ታውት እዚህ ግቢ ውስጥም ይቅር ቅጽራ ግቢ ቤተክርስቲያን ውስጥ አጥሯ ጥግ ላይ የሆነች ቦምብ ትፈነዳ፣ ማን ነው ከዚህ ቤት የሚመጣው? አንዳንዶቻችንማ እንደዚህ ሆኖ ሰዎች ከሞቱ እኔ እኮ መጀመሪያም ተይ ብዬሽ ነበረ፣ አንቺ እኮ አጉል ጻድቅ ሰማዕት ስትሆኚ ለምን ትፈታተኝኛለሽ? አለም ነው አንተ ሰንበቴ ትላለህ፣ ሁሌ ቅዳሴ ያለ ሁሌ ሰዓታት ያለሽ እቹኛ ምን አክል ለሰራ። በዛ ቤተክርስቲያን የተገኘው ሰው ክርስቲያኖች ቁጥር ብትመለከቱ አለላችሁ። ቢቢሲ የምታዩ ሰዎች፣ ሲኤንኤን የምታዩ ሰዎች የዛሬ 10 ዓመት የነበረውን ዶክመንት ተመልከቱ። የሚያለቅሱ ወይኔ። ከዛ በጣም የሚገርመው ወንበሩ ስር የፈሰሰው ያ የሰማዕታት የሞቱ ደማቸው እንዲያርጉ እየጠረጉ ይቀበባል። አመለጠኝ ሰማዕትነት ያሉ። በዛ ሰዓት ቅዳሴ ውስጥ ከወትሮ በተለየ እጅግ በጣም ብዙ ክህነት ተሰበሰቡ። በዛን ቀን ስራ ነው የቤተክርስቲያኒቷ። ሰማዕትነት ተለምኖ የሚገኝ ነው። ክርስቲያኖች ስንት ሰው እያያችኋል እንዴ በሀገራችሁ ወጥቶ እየቀራረ እንኳን በእግዚአብሔር ቤት ሰማዕት ሆኖ መገኘት ቀርቶ 21 የሚጠጉ ባይሴስ የተገደሉ ግብፃውያን አሉ። ሰፈራቸውን የግብፅ ኦርቶዶክስ ቤተክርስቲያን ቅዱስ ሲኖዶስ የቅዱሳን ሰፈር ነው ያለው። ሰፈሩን እኮ ነው እንዳለ። ምክንያቱም 21ዱም ባለትዳር ናቸው። የሚገርማችሁ ሚስት አላቸው፣ ልጆች አሏቸው። 21ዱም የአንድ ሰፈር ሰዎች ናቸው። ሰፈሩን ደግሞ የሚኖሩበት ሰፈር ራሱ የግብፅ ኦርቶዶክስ ሲኖዶስ ምን ብሎ ነው የወሰነው? የቅዱሳን ሰፈር እና ለቅሶ ስትደርሱ የሚባለው እንኳን ደስ አለሽ ነው። ያው የሚለበሰው ነጭ ነው። የሚገርማችሁ እንኳን ደስ አለሽ ባልሽ እኮ ሰማዕት ሆነልሽ። አሁን እኮ በገነት ሆኖ ከቅዱሳን ጋር ስለ ልጆችሽና ስለ አንቺ እኮ ይጸልያል ይባላል። እኛ ብንሆንስ? አይታችኋል ሰማዕትነት ምን ያክል እኛ እንዳልከፈልን እንዴት እንደምንፈራው ታውቃላችሁ? በስንት ነገር እየሞትን በስንት ነገር እየተጋደልን ስለ እግዚአብሔር መመስከር ምን ያክል እኛ ጋር አሁን እኮ ነገራችሁ ከገድላት ከድርሳናት እኮ አይደለም። የዛሬ 10 በእኛ እድሜ ክልል ውስጥ ያለ እኮ ሰማዕትነትን ምን ያክል እኛ እንደ መጥፎ ነገር እንደ መጥፎ አጋጣሚ እንደምናየው። እነሱ ግን ሰፈሩ ራሱ የቅዱሳን ሰፈር እንኳን ደስ አለሽ ነው የሚባለው። ባልሽ ሞተ። እኛ ሀገር ቢሆን ኖሮ ምን አንቀሽቅሾት ሄደዛ። በማግስቱ ስደት ያሰበ ኢትዮጵያዊ ካለ እንዴት እንደምናስፈራራው አስቡት። እንግዲህኛ የሚበረታታ አይደለም ስደት አይደለም። ግን እኛ ምን ፈራው እኮ እዛ ጋር ያለው መገደሉን ነው። ድርጊቱን እንኳን ለሚፈራ ነው። ግን ቤተክርስቲያን ምን እንደምትለው እግዚአብሔር የሰማዕትነትን ስራ ይሰጠን ዘንድ ቅዱሳን ስለሆኑ ሰማዕት ምን እንላለን? እንማልዳለን። የቤተክርስቲያን ስራዋ ምን ማለት ነው? ምንድነው ስራዋ? ሰማዕት መሆን። እኛ ምስክር እንደሆነ ተፈልገ በቃ መስክር። ለዚህ እኮ ነው በጊዜው ያለ ጊዜው ጽና ማለት እኮ በሰላሙ ጊዜም ወንጌል ስበክ አስተምር፣ የተማርከውን የእግዚአብሔር ቃል ነገር ሃይማኖት በደንብ አስተምር። ያለ ጊዜው ማለት ሰይፍ እንኳን ቢመጣ በመከራው ጊዜ ከፍ ብሎ አንገትህን ዝቅ ብሎ ባትን የሚቆርጥ የሰማዕትነት ጊዜ እንኳን ቢሆን እንኳን ቅሉ በዛ ዘመን ሆኖ እንኳን ጽና። በጊዜው ያለ ጊዜው ጽና ማለት ያ መጽሐፍ ቅዱስ በጣም የሚገርማችሁ በሰማዕትነት ስናር አንድ ቅዱስ ሲያር ያ ሞት በመጽሐፍ ቅዱስ ላይ ክቡር ተብሎ የማይሆን ሞት ደግሞ ክፉ ተብሎ ደግሞ ተገልጿል። ለምሳሌ ሁላችን የምናውቀው የዳዊት መዝሙር 115 ቁጥር 15 ላይ ክቡር ሞቱ ለጻድቅ በቅድመ እግዚአብሔር ይላል። ምን ማለት ነው? በአማርኛ የቅዱሳን ሞት በእግዚአብሔር ፊት ምን ያለ ነው? የከበረ ነው። እስቲ ሁላችሁም በሉ የቅዱሳን ሞት በሉ። የቅዱሳን ሞት በእግዚአብሔር ፊት የከበረ ነው። አሁን የከበረ ነው የተባለው ሞታቸው ነው ሰውየው ነው የተባለው? ሞቱ አይታቸው ቅዱሱ እኮ አይደለም። ተመልከቱ፣ እንኳን ቅዱሱ ሞቱ ራሱ የከበረ ነው። አይታቸው ያልከበረ ሞት አለ ማለት ነው። ለዛ ነው ቃል በቃል የቅዱሳኑ ሞት በእግዚአብሔር ፊት የከበረ። አሁን የከበረ የተባለው ሞቱ ነው። ያ ቅዱስማ እንዴት እንደከበረ አስቡት።
እሱ ከብሮ የሞተበት አሟሟት ራሱ ክቡር ይባላል። እግዚአብሔር ሁላችን ለዚህ ያብቃል። የማይገባ ሞት አለ። አያችሁ፣ ቃሉን በደንብ አስተውሉ። በተለይ ከተለያየ ቤተ እምነት ጋር ባልንጀራ ያላችሁ ክርስቲያኖች መጽሐፍ ቅዱስን በሚገባ አንብባችሁ መረዳት። አሁን ይህን ጥቅስ የማያውቀው ሰው የለም። ጆሮ ጠገብ ነው፣ ብዙዎቻችን እናውቀዋለን። የቅዱሳን ሞት በእግዚአብሔር ፊት የከበረ ነው ሲል የቅዱሳን ቅዱሱ ነው እኮ አለም የከበረ ነው ያለው። ቅዱሱማ የበለጠ የከበረ ነው። ያ የቅዱሱ ሞት ግን በእግዚአብሔር ፊት ያለ ነው የከበረ ነው። ሞቱ ራሱ ክቡር ነው። ግዕዙ ራሱ ቃል በቃል የሚለው ክቡር ሞቱ ለጻድቅ በቅድመ እግዚአብሔር ነው የሚለው። ሞቱ ራሱ ክቡር ነው። ለዛ እኮ ነው አይታችሁ ከሆነ በቅዱሳን ጻድቃን ሰማዕታት ክብረ በዓል እረፍታቸው ቀን ንግስና ነግሳል። እንዴት ሰው ሞቶ ንግስ ይነግሳል? ማህሌት ተቁሞ በከበሮ በዝማሬ በእልልታ ስብሐተ ነግ ደርሶ ቅዳሴ ተቀድሶ እንዴት በእልልታ ይከበራል? ጻድቁ አባታችን አቡነ ተክለ ሃይማኖት ያረፉበት ነው። ጻድቁ ገብረ መንፈስ ቅዱስ ያረፉ እረፍታቸው ነው እያለ በእልልታ ነው የምናከብረው። ግን ለምን? የቅዱሳን ሞት በእግዚአብሔር ምን ያለ ነው? የከበረ ነው። ሞቱ ራሱ ክቡር ነው። ቅዱሱን እኮ አይደለም፣ ሞቱ ራሱ። የማይገባ ሞቱን ደግሞ እንመልከት። እዚሁ የዳዊት መዝሙር 33 ቁጥር 21 ላይ ሞቱ ለኃጥእ ጸዋግ ይላል። ምን ማለት ነው? የኃጢአተኞች ክፋታቸው ይገድላቸዋል፣ ይነቀፋል ማለት ነው። የኃጢአተኛ ሞት የተጠላ ነው ይለዋል። ኃጢአተኛውን እንኳን አይደለም የሚለው፣ ሞቱ ራሱ የተጠላ ነው። ንስሐ ሳይገባ እየዘረፈ እያወናበደ እየገደለ እያስገደለ እየኖረ ያለ በክፋት በኃጢአት የሚሞት ኃጢአተኛ ሰው ካለ ሞቱ ራሱ የከፋ ነው። እግዚአብሔር ከዚህ ይሰውራል። ሞቱ ከከፋ ግለሰቡ ምን ሊሆን ነው? ስንት አይነት ሞት አየን ማለት ነው። ስንት አይነት ሞት አየን። እዛ ዳዊት መዝሙር ላይ ነው። አንደኛው የጻድቅ ሞት በእግዚአብሔር ፊት ምን ያለ ነው የሚለው የከበረ ነው። መዝሙር 115 ቁጥር 15 ላይ። ሁለተኛው ደግሞ መዝሙር 33 ቁጥር 21 ላይ የኃጥአን ሞታቸው የከፋ ነው ይላል። የኃጥአንን ክፋት ይገላቸዋል ይላል። እንግዲህ የሚያስረዳን ነገር ይሄ ምንድነው? ሞት አለ፣ ግለሰቡ አለ። ያ ቅዱስ በቅድስና ለእግዚአብሔር የሚገባውን ስራ ሰርቶ ከሞተ ቅዱሱም ቅዱስ ነው፣ ሞቱም ክቡር ነው። ኃጥእ ግን ሆኖ ንስሐ ሳይገባ ከሞተ ኃጥኡም ኃጢአተኛ ነው፣ የወደቀ ነው፣ የማይገባ ሞት ነው። ሞቱም ራሱ ርኩስ ነው። እኛ ማየት ሞት የሆነን ምን ሞታው ስንት ዘመን አስቀድሶ ክር በጠሰ ሰው የለም? ስንት ዘመን ቤተክርስቲያን አውደ ምሕረት ሰብኮ የወጣ ሰው የለም? ስንት ዘመን በክህነት አገልግሎ ያላተረፈ ሰው የለም? ስንት ጊዜ ጉባኤ ቤተክርስቲያን የማይቀር ሰው በተለያየ መንገድ በትዳር አሳቦ፣ በስራ አሳቦ፣ በተሻለ ቅጥር አሳቦ፣ በጓደኛ አሳቦ፣ በተለያየ መንገድ ከቤተክርስቲያን የወጣ ሰው የለም? የኛ ሞት ምን አይነት ሞት ነው የሚሆን? ነገር ቀናችን አናውቁ። እንደ ጻድቃን እንደ ሰማዕታቱ እንደነዚህ ሰማዕታት የከበረ ነው ወይስ እንደ ኃጢአተኛ እየተጎዳና እግዚአብሔር የሚጠላው ነው? የትኛው ሞት ይሆን እኛ ምን ሞተው? እግዚአብሔር የከበረ ሞት ለሁላችን የሚያድለን። ለዚህም ነው ኦሪት ዘኍልቍ ምዕራፍ 23 ቁጥር 10 ላይ የጻድቃንን ሞት እኔ ልሙት የሚል ነው። ለምን? የጻድቃን ሞት ራሱ ምንድነው ማለት ነው? ክቡር ነዋ። ስለዚህ ምን አለ? የጻድቃንን ሞት እኔ ልሙት ይላል። ፍጻሜም እንደነሱ ፍጻሜ ነው ይላል። የጻድቃን ሞት ትናፈቃለች ማለት ነው። የጻድቃንን እኮ ለሚፈልገው ጻድቃንን ራሳቸው ቅዱስ ሆነው ጻድቅ ሆነው ሞታቸውን ራሱ እናፍቀዋለሁ እንደው እንደነሱ ሞት ነው ልሞት ነው የሚለው። ይሄ በቤተ ክርስቲያናችን የታመነ ነው። ሮሜ ሐዋርያው ቅዱስ ጳውሎስ ምዕራፍ 8 ቁጥር 13 ላይ እንደ ሥጋ ፍቃድ ብትኖሩ ትሞቱ ዘንድ አላችሁና ይላል። እንደምን ፍቃድ ብትኖሩ ነው? እንደ ሥጋ ፍቃድ። ከዛስ በመንፈስ ግን የሰውነትን ሥራ ብትገድሉ በሕይወት ትኖራላችሁ። የምን ሥራ? የሰውነትን የሥጋን ሥራ፣ ዓለማዊነትን፣ ገላትያ 5 ላይ የተጠቀሱትን የሥጋ ሥራዎችን ብትገድሏቸው። አልጹም የሚለውን ሥጋን እንዲጾም እያደረክ እየጎሰምከው፣ ልዝፈን ልዝለል የሚለውን ልዘምር የሚለው፣ ልተኛ ላንቀላፋ ልድከም የሚለውን በርታና ሰዓታት ቤተክርስቲያን ቁም፣ ጸልይ፣ አስቀድስ የሚል እንዲህ አድርጋችሁ ሥጋችሁን ከጎሰማችሁ ገደላችሁ በሕይወት ትኖሩ ዘንድ አላችሁ።
ቸሩ መድኃኒዓለም ሁላችንም በሕይወት ያኖራል። እሺ እንግዲህ ክቡር የሆነ ሞት ካለና ክቡር ያልሆነ ሞት ካለ የሰማዕታት ደም በቤተክርስቲያናችን እንዴት ነው የሚታሰበው? ይህም በደንብ እናየዋለን። ደመ ሰማዕታት በቤተክርስቲያናችን እንዴት ይታሰባል? አንደኛ የቅዱሳን የሰማዕታት ደም በእግዚአብሔር ዘንድ የሚመሰክርላቸው ምን የሚላቸው ነው? የሚመሰክርላቸው። እንደዚህ ይላል ማቴዎስ ወንጌል ምዕራፍ 10 ቁጥር 32 ላይ ስለዚህ በሰው ፊት ለሚመሰክርልኝ ሁሉ ደግሞ እኔ ደግሞ በሰማይ ባለው በአባቴ ፊት ምን ልትለ ነው? እመሰክርለታለሁ። ልክ እንደነ ቅዱስ ጊዮርጊስ አነ ውእቱ ክርስቲያናዊ፣ እኔ ክርስቲያን ነኝ፣ እኔ በኢየሱስ ክርስቶስ የባህሪ አምላክነት የማምን ነኝ ብለው ሲመሰክሩ አንገታቸው በሰይፍ ሲቀላ እሱ በማን ይመሰክርላቸዋል? በሰማይ በአባቴ ፊት። እኛ እንዲህ መሰክርልናል። ጊዮርጊስስ እንዲመሰክርለታል። እኛስ አሁን እኛ ስንሞት ኧረ እሷማ መንፈሳዊ ናት ከቅዳሴ ቀርታ መች ታቀና ነው ምንባል? ኧረ እሱ መች ታማና በአሳት በኩራት ብትሉ፣ ሰው በማስታረቅ ብትሉ፣ በሽምግልና ብትሉ፣ ሰፈሩን በመረጋጋት ቢሉ፣ ሰው ሲጣላ በማስታረቅ ቢሉ ነው ምንባል ነው እኛ? ወይስ በማባላት? ምን ተብሎ ለኛ የሚመሰክረው? ቁጥር አንድ ዘረኞች እኛ አይደለም እንዴ? ቁጥር አንድ ግፍ የምንሰራኛ አይደለም እንዴ? ቁጥር አንድ ግፍ የምንሰራኛ አይደለም እንዴ? እግዚአብሔር በስንት ነገር ተናገረ፣ በስንት ግን ሰሚ ያጣ። በአንበጣ መጣ ንስሐ የሚገባ የለም። በኮሮና መጣ ንስሐ የሚገባ የለም። በጦርነት መጣ ንስሐ የሚገባ የለም። በመሬት መንቀጥቀጥ መጣ ንስሐ የሚገባ የለም። ምን ቢያደርግ ነው ንስሐ የምንገባው? ምኑን ያንቀጥቅጠው እግዚአብሔር? ምኑን ቢያናውጠው እኛ ፈርተን ንስሐ እንገባለን? ሳልወስድ ንስሐ ግባ እኮ ነው እያለ ያለው። ምን ተብሎ አሁን ለኛ ይመሰከራል? ምን ስታረግ የተወሰደችው ይባላል? አሁን እኛ እድሜ ዘላለማችንን በዘፈን እድሜ ዘላለማችንን በዝሙት እድሜ ዘላለማችንን በኃጢአት እየወደቅን ለኛ ምን ተብሎ ይመሰከር ይሆን? እነዚህ ኢትዮጵያውያንና ኤርትራውያን 30 የሚጠጉ ናቸው ሰማዕታት በሊቢያ የታረዱት። የመጀመሪያ የተሰጠው እድል ሃይማኖታቸውን እንዲክዱ ነው። ቢሎንግ ቱ ክሮስ አለ ነው አራጁን የታቸዋል ፕሬስ ቲቪ ላይ ሲያስተላልፍ በመስቀል ለምታምኑ ለእናንተ እኮ ነው ያለው። አሻግሮ እኮ ነው ያመለከተው። ላይቭ ላይ ተላለፈው እኮ በግ እንደሚያርዱ አድርገው ማለት። እነዛው 30ዎቹ ግን የክርስቶስ ምስክር ሆነው ከነ ቅዱስ ጊዮርጊስ ጋር አብሮ በገነት ሰፈሩ። እግዚአብሔር ስሙ የተመሰገነ ይሁን። እነዚህ በረከታቸው ይደርብን ነው የሚባለው። እነዚህ እኮ ነፍስ ይማራል እኮ የሚባሉ ትዝ ይላችኋል። ሚያዝያ 11 2007 ዓመተ ምህረት የተከናወነው በኢትዮጵያ ይሄ ነበር። በዛ ጊዜ ያልተወለደ ሰው ይኖራል እዚህ ውስጥ? 2007 ያልተወለደ ሰው አለ? ህፃናት ከባርናቸው በስተቀር በእኛ እድሜ ማለት ነው። ገድለ ጊዮርጊስን ስናጣጥል ገድለ ቅዱሳንን ስናጣጥል እግዚአብሔር ያው ላይቭ አሳየና ይሄ ነው የምትፈልገው? ለሃይማኖታቸው ምስክር የሚሆኑ ቅዱሳን ነው ያጠራጠረ? አረ እንዲማ የሚሞትማ ለሃይማኖት የለም ነው የምትለው? ይሄው ያውን በፊት ለፊት ነው በአንገታቸው የታረዱት። ምስክር መሆን ማለት ያ ነው። ለሃይማኖት መቆም ማለት ያ ነው። ጥላቻ አይደለም፣ ፍቅር መስበክ ነው። ክርስትና መግደል አይደለም፣ ተገድሎ ነው ቅዱስ። አንድ ቅዱስ በእኛ ቤተ ክርስቲያን ገድሎ ቅዱስ የተባለ የለም። የትኛውም ቅዱስ ስትመለከቱ ሰማዕትነትን ተቀበለ፣ የሰማዕት አክሊልን ተቀበለ። ምስክርነታችን ያ ነዋ። ለምን? ከመድኃኔ ዓለም ከኢየሱስ ክርስቶስ የተማርነው እሱን ነዋ። በሞቱ ሞታችን ምን አለልን? ሻር። ገድሎን እኮ አይደለም ሞቶልን ነው። ለእኛ ሲል በመስቀል ተሰቅሎ ሞቶልን ነው። የሚያደርጉትን አያውቁምና ይቅር በላቸው ብሎ ማለት ነው።
ሰማችኋል? እንደዚህ የማያደርጉትን አያውቁምና ይቅር በላቸው ብሎ በድላችሁኛል፣ እኔ ንጹሕ ባህሪ አምላክ ነኝ፣ የማይገባ ነገር በእኔ በፈጣሪያችሁ ነው ያደረጋችሁት፣ ከሞት ልነሳና እያንዳንድሽን ስራሽ እሰጣለሁ እኮ አለ። እኔን እኮ የገደላችሁኝ ባታውቁት ነው። አይገርመኝም? አምላክ ኃጢአት ነው ግን እኮ አልቆጠርኩባችሁም እኮ አይደለም፣ ባታውቁት ነው እኮ። ሐዋርያው እንደተናገረው ቢያውቁትስ ኖሮ የክብርን ጌታ ባልሰቀሉት ነበር እንዳለው። ባታውቁኝ ነው እንደዚህ የምታረጉት። መራቅ የተፋችሁብኝ፣ አይኖቼን በጨርቅ አስራችሁ የአይሁድ ንጉሥ ማን የመታው ብላችሁ የተሳለቃችሁብኝ ባታውቁኝ ነው። ስለዚህ ምን ይበላችኋል? ምን ይበላችኋል? ይቅር አላችሁ እንጂ ቅድም ነው የተዘጋጀ። አይ እነገሌ ይቅር አለ፣ ችግር የለብኝም። እኛ ብንኖር አሁን ታረቁ ብንባል እኔ ከገሌ ጋር እኮ ጸብ የለብኝ። እኔ እንደውም እሱን እግሩ ስር ወድቄ እጠይቃለሁ። ከሱ ጋር ግን የምነጋገረው ነገር አለ ይላል። መድኃኔዓለም ኢየሱስ በመስቀል ተሰቅሎ እንደዚህ ብሏል። አይ ከአይሁዳውያን ጋርማ እንያያዛለን። በተለይ ጲላጦስ በጣም ነው የምፈልግ በስፔሻል ኬዝ አላለው። እናንተ ችግር የለውም፣ እናንተ ህዝቡ ዝም ብላችሁ ተነርታችሁ ስለሆነ እናንተ ችግር የለውም አላለም። ሁሉንም ነው የሚያደርጉትና ያውቁምና ምን በላቸው ይቅር በላቸው። ይቅርታ እናደርጋለን። አሁን ሕማማት እየመጣ ነው። ምኑ ነው ይቅር የምንባባል? አሁን እኛ ይሄ ነው የሚጀምረው። ክርስቲያኖች ሰማዕትነት የሚጀምረው እቺ ቆንበት አትመርም? ተበድላችሁ ይቅር ማለት አይትከብድም? ትመራለች አለ ሲጋ አጥፍታችሁ ራሱ ይቅርታ ለማለት እንዴትም ትደረደሩት። አንዳንዶቻችንማ በዘሪ ነው እኮ የምንታረቀው። አረሳስተን በሰው ምናምን መተን ባላየ ባልሰማ ግን እንደምን ማርቀን እንታረቃታለን። ለምን መሰላችሁ? ይቅርታ የምትለዋን ነገር ከአፋችን እንዳትወጣ እኮ ፈርተን። እንኳን ለእግዚአብሔር ሰማዕት ሆነን አንገታችን ልትሰጥ ቀርቶ በአፋችን እንኳን የምትባለው ይቅርታ የምትለዋን ቃል እንኳን ትከብደናለች። እግዚአብሔር ይቅርታ ልቦና ለሁላችንም ያድለን። ትንሿ ነገር እኮ ነው የከበደችው። በጣም ጥቂቷ ነገር፣ ከባዱ ስብስብ እኮ አይደለም። በጣም ጥቂቷ ነገር ይመሰከርላችኋል። የእኛስ ምንድን ነው የሚመሰክረው? ለእኛም ተብሎ ይመሰክራል። እሱማ ዘርና ዘር ሲያባላ ነው የምንባለው። እሱማ ቤተክርስቲያን ሲያነጽ ነው የምንባለው። እሷማ ሰውና ሰው ስታስታርቅ ነው የምንባለው። ምን ተብሎ ይሁን ለእኛ የሚመሰከረው? ይህን ታውቃላችሁ ክርስቲያኖች? እስቲ ዛሬ እኔ ብሞት ምን ተብሎ ለእኛ የሚነገረው? ቆይ ምን ስታረጊ ነበርሽ ብንባል፣ ምን ስታረግ ነበርክ ብንባል፣ ብንጠይቅ ምን እንመልሳለን? እኚህ ሰማዕታት እኮ አንተን ከምንክድ ክራችን ከሚበጠስ አንገታችን ይበጠስ እኮ ያሉት እነዚህ ናቸው ሰማዕታተ ሊቢያ የሚባሉት። ዋጋ የተከፈለው ለሃይማኖት። በጣም በነገራችን ላይ በሰማዕትነት አንድ ሰው ሲያርፍ ኃጢአቱን እጥብ ነው የሚያደርጉት። ታውቃላችሁ? ምንም የሰራውን እኮ ነው ያ በደም የከፈለው ምስክርነት ኃጢአቱን ንጽት ያደርግለታል። ታድለው ምንም የሰሩትን እኮ ነው። ምንም መስከራለችሁልኝ ሌላ አስባችሁታል? አንገት ላይ ቢላ ሲገባ አይናችሁ ያየ እኮ በእንቅልፍ ልብ መስሏችኋል? ሰክረህ እኮ አይደለም፣ ማደንዘጃ ተወግተው እኮ አይደለም፣ ቀጥ ብሎ ቆሙ እኮ ነው። አይታችኋል? አንገት ላይ ቢላ ሲያርፍ። እኛ እኮ ለቀዶ ጥገና ስንት ነገር እንደምንወጋ እናውቃለን አይደል? ስንት ማደንዘዣ እንዳለው። እዚህ ጋር እኮ አይደለም እኮ የተወረወረባቸው፣ በጥይት እኮ ዓለም የተመቱት ተገዘገዙ። ለማን ተብሎ ነው ይሄ ሁሉ? ለኢየሱስ ክርስቶስ ምስክርነት። አሁን ደግሞ ሲላል የኔማ ልጆቼ ናቸው፣ በሊቢያ ሰማዕታት የሆኑ 30 ኢትዮጵያውያን እና ኤርትራውያን ሰማዕታት አሉልኝ፣ እነዚህ ልጆቼ ናቸው፣ እነዚህማ ምስክሮቼ ናቸው ይላቸዋል። በረከታቸው ይደርብን፣ የእኛንም እግዚአብሔር አምላክ መጨረሻ ያሳምረልን። ለዚህም ነው ራእይ ዮሐንስ ምዕራፍ 3 ቁጥር 5 ላይ ድል የነሳው ይላል እንዲሁ በነጭ ልብስ ይጎናጸፋ ይላል። ምን የነሳ ነው? ድል የነሳ። ከዛም ይላል ስሙንም ከሕይወት መጽሐፍ አልደመስሰውም፣ በአባቴና በመላእክቱ ፊት ለስሙ እመሰክርለታለሁ ይላል። ለእኛም ይመስክርልን በእውነቱ። ምን የነሳ ነው ይሄ የሚያደርገው? ምን የነሳ ነው የሚደረግለት? ድል የነሳው።
ምን ላደርግለታለሁ? እመሰክርለታለሁ። በማን ፊት? በአባቴ ፊት እመሰክርለታለሁ፣ በመላእክቱ ፊት እመሰክርለታለሁ ይላል። ሁለተኛ ደመ ሰማዕታት እግዚአብሔር ይበቀልላቸዋል። ይህን ማወቅ አለብን። ይመሰከርላቸዋል። አዎ። ክብራቸው በገነት ነው። አዎ። ከቅዱሳን ጻድቃን ሰማዕታት ጋር ያሉት። አዎ። የቤተ ክርስቲያን ተልእኮዋም የቤተ ክርስቲያን ስራዋም የሰማዕትነት ስራ ልጆቿ እንዲፈጽሙ ማድረግ ነው። ሰምታችኋል? ቅዳሴ ማርያም ላይ ምን እንደሚለው ካህኑ የሚለው ሀዳፊ ነፍስ ላይ ልክ ቅዳሴው ማጠቃላይ ላይ ምን እንደሚለው እናንተ የክርስቲያን ወገኖች ሆይ በዚህች ቀን ተሰብስባችሁ ነፃ በምታወጣ ቤት ተሰብስባችሁ በኢየሩሳሌም ተሰብስባችሁ። ከዛ ምንድነው በኢየሩሳሌም ያለው? የካህናት አለቃ ወዳለበት ያግባችሁ። አይችሁ፣ ካህናት አለቃ ኢየሱስ ክርስቶስ አለበት። ኢየሱስ ክርስቶስ ብቻ አይደለም ያለበት፣ ለሱ ብለው ምስክር የሆኑ አሉበት። ድል የነሱ የሰማዕታት ማህበር፣ ትጉሃን ይሉ የመላእክት ማህበር ወዳለበት ያግባችሁ ይላል። እኛ ወደዛ ነው የምንሄደው። አይታችኋል? አንድ ሰው ዝም ብሎ ሰማዕታትን ቢንቅ እውቀት እንደጎደለው ትረዳላችሁ ማለት ነው። ለቅዱሳን ጥላቻ ሲኖረው አንድ ሰው ቤተክርስቲያን አልገባችሁም ማለት ነው፣ አልተረዳትም ማለት ነው። ካህኑ እኮ ሀዳፊ ነፍስ የሚለው እኮ ይህንን ነው። የካህናት አለቃ ወዳለበት ያግባችሁ ካለ በኋላ ምን እንደሚለው ድል የነሱ የሰማዕታት ማህበር፣ ትጉሃን የሆኑ የመላእክት ማህበር ወዳለበት ያግባችሁ። ያስተማሩ የሐዋርያት ማህበር፣ ድል የነሱ የሰማዕታት ማህበር ወዳለበት ያግባችሁ። መልሱ ምንድን ነው? ምንድነው መልሱ? አሜን። ካህኑ እንኳን ራሱ የሚናገረው የካህናት አለቃ ወዳለበት፣ የካህናት አለቃ ኢየሱስ ክርስቶስ ያለበት ድል የነሱ ሐዋርያት ማህበሩ ያሉበት ነው። እሱ የቤተክርስቲያን ራስ ነው። እነሱ ብልቶቹ ናቸው፣ አካል ናቸው። ትጉሃን የሆኑ የመላእክት ማህበር፣ መላእክትም አሉ ማለት ነው። እዚህ በምድር ቅዱሳን ጻድቃን ሰማዕታትን ጠልተህ በሰማይ ስታገኛችሁ ምን ልትል ነው? ጊዮርጊስ የሌለበት ገነት ስጠኝ ነው የምትለው? አይ ቅድስት አርሴማን ሳይማ በቃ እንደው ተንከተከ ደሜ ሌላ ገነት ስጠኝ ብቻ ለአንተስ መሰክር ነው የምትሉት? ምን ገባው እኮ እዛ ነው። መጨረሻችን ያሳምሩልን በእውነቱ። እግዚአብሔር የእነዚህን ቅዱሳንን የሚያቃልሉ ሰዎች በግፍ የሚገድሏቸውን እግዚአብሔር ይበቀልላቸዋል። እንዲህ የሚል አለ ትንቢተ ኤርምያስ ምዕራፍ 26 ቁጥር 15 ላይ ነገር ግን ይህ ቃል ሁሉ በጆሮአችሁ እናገር ዘንድ በእውነት እግዚአብሔር ወደ እናንተ ልኮኛልና ካለ በኋላ ብትገድሉኝ ይላል። ኤርምያስ እኮ ነው የሚለው። ብትገድሉኝ ንጹሕ ደምን በራሳችሁ በዚች ከተማ በሚኖሩባት ላይ እንደምታመጡ በእርግጥ ወቁ። ቅዱሳንን መግደል በምን ያመጣል? በከተማው ላይ። ይሄው ኢትዮጵያ ነው። በግፍ የሚገደሉ ሰማዕታት ደም ለሀገር ሰላም ይሰጣል። ካህናትን በግፍ መግደል ለሀገር ሰላም ያመጣል። አሐዱ ብሎ ቀድሶ ያቆረበን ካህን በግፍ መግደል ሰላም ያመጣል። ምን በላውስ ምግብ ያጠግብ ይሆን? ለዚህ እኮ ነው ብሩ በረከት የለው፣ ደሞዛችን በረከት የለው፣ ወተን በገብተን ሰላም የለም። ዩቲዩቡን እንጠቀመዋለን፣ ዋይፋዩ አለ፣ ስልኩ አለ፣ ቴሌቪዥኑ አለ፣ ዩቲዩቡ አለ፣ ቲክቶኩ አለ፣ ሰላም ግን የለም። ውስጣችን ሰላም ግን ይኸው ዛሬ ስንት ሰው በጭንቀት በሽታ ታሟል። የካህን ደም ፈሶ ሰላም ይመጣል? አይንተ እግዚአብሔር እኮ ናቸው። እግዚአብሔር እኮ አይኖች እኮ ናቸው። ያለ ካህን ጥምቀት አለ? ያለ ካህን ቁርባን አለ? ያለ ካህን ፍትሐት አለ? ያለ ካህን ተክሊልስ አለ? ሚስጥራት የሚፈጸሙት እኮ በካህን ነው። ሚስጥረ ጥምቀት ብንል፣ ሚስጥረ ሜሮን ብንል፣ ሚስጥረ ቁርባን ያለ ካህን እንዴት ይፈጸማል? ይበቀልላቸዋል። ለዚህ ነው ትንቢተ ኤርምያስ ላይ እኔን ብትገሉኝ አለ ኤርምያስ። ምን ይመጣል አለ በከተማው ላይ? በእውነት እግዚአብሔር ወደ እናንተ ልኮኛል፣ ብትገሉኝ ይላል ንጹሕ ደምን በራሳችሁ በዚህ ከተማ በሚኖሩት ሰዎች ላይ ታመጣላችሁ። ክርስቲያኖች በስጋዊ ልትታሰር ትችላለህ። ያንን እስር ግን ማን ያስፈታል? ንጹሕ ደም እንዳታፈሱ፣ ሕፃናትን እንዳትገድሉ፣ ልጆችን እንዳትገድሉ። የመስሪያ ቤት ኃላፊ ከሆንክ በመስሪያ ቤት ደብዳቤ በስልጣን ደግፈ ሰውን ከስራ እያፈናቀልክ ሰው አትግደል። መግደል በሽጉጥ ብቻ አይደለም፣ መግደል በመሳሪያ ብቻ አይደለም፣ በስለት ብቻ አይደለም።
ስልጣናችን ተጠቅመን ተሰሚነታችን ተጠቅመን ወንበሩ ተጠቅመን ከስራ ያፈናቀልናቸው እኮ ሰዎች አሉ፣ የገደልናቸው። ለጎዳና የዳረግናቸው እኮ አሉ፣ የገደልናቸው። ከጓደኞቻችን ለይተን ያገለልናቸው፣ ከጎረቤት ያገለልናቸው፣ የገደልናቸው አሉ። እንጠየቅበታለን። ኪስ እያየን የምንጠራራው ዝክር እንኳን በአቅሙ እግዚአብሔር ምን ወዳጅበት እኮ ነው። እግዚአብሔር ትከሻ እያየህ አይደል የምታበድረው? አቅም ያይን አይደል? ያንን የድንግል ማርያምን ዝክር እንኳን ጎረቤት እየዘለልካል የምትጠራው ያን እግዚአብሔር አይ በረከቱ እኮ አይቀርባቸውም። ያንቺ መድሎ ግን ይሄ ግፍ ግን ይመጣል። ግፍ አትስሩ። ግፍ ሲባል መች ገደልኩ አትበሉ። ይሄ መግደል ነው። ሰውን ከማህበረሰብ፣ ሰውን ከጓደኛ፣ ሰውን ከጎረቤት፣ ሰውን ከቀይ ማግለል፣ እንዳይሰማ እንዳይደመጥ ማድረግ፣ እንዳይወደድ ማድረግ፣ ጠልቶ ማስጠላት፣ ሰድቦ ለሰዳይ መስጠት፣ ማጥላላት፣ ይዞ ብሎ ማቅላላት። ለአንተ እኮ ብዙ ደም፣ ለእሷ እኮ ጠብ ያደርገው የለም። ለሁላችን እኩል ደም ነው የፈሰሰው። ማንም ክቡር፣ ማንም የተራቀ የለም። በዋጋ ተገዝታችኋል እንጂ የራሳችሁ አይደላችኋል የሚል እየናክ እኮ ያለው መድኃኒዓለም ኢየሱስ ክርስቶስ ደም ያፈሰሰለትን ሰው እኮ ይበቀላል። የገደልናቸው አሉ፣ በሐሜት የገደልናቸው አሉ፣ እየገላመጥናቸው ቤተክርስቲያን እንዳይገቡ ያደረግናቸው ሰዎች አሉ። ይሄማ ምን ይጠቅማል? እቺማ ምን ጠቅማለች? የገደልናቸው ሰዎች አሉ። መግደል ይሄም ጨምራል እኮ። መርጠናል ስልክ የምናነሳው መርጠናል ምን ጎበኘው መርጠናል ለቅሶ ምን ደርሰው መርጦ አልቃሽ እኮ ነኛ አስመሳዮች። ለሚያገሳው እኮ ምናጎርሰናል። ይሄ መግደል ነው። አንተ በዓላት ሲከበር በቅርጫት ላይ በበግ ላይ ዶሮ ሲጨምር 1 ኪሎ ሲጋ ከ5 ልጆቿ ጋር የምታሳልፍ ዘግታታል የምታልፍ ላሉት ጓደኞች ግን ጉደር ታወርዳለህ። ይምጣ ጠጁ ይቆረጮማው ትላለህ። መግደል ነው ይሄ። አንተ ጠግበህ በስጋ ትጨምራለህ። እነሱ ግን 1 ኪሎ ስጋ ብርቅ ሆኖባቸዋል። እዚሁስ ንጹህ ማን አለ? እኔን አይመለከተኝ የሚል ማንን ነው? ያልገደል ነው ማን አለኝ? እግዚአብሔር ሁላችን በቸርነቱ ይጠብቀን። በእውነት በጣም ብዙ አለ ክርስቲያኖች። ይሄን ማወቅ አለብን። ግብ ሲባል መግደል ሲባል ሮጠን በመሳሪያ በስለት ብቻ እንደው አርዶ መግደል ብቻ አይደለም። በማህበራዊ ህይወታችን ብዙ የገደልናቸው ሰዎች አሉ። ብዙ ያጠፋናቸው ሰዎች አሉ። እኛ ብንንከባከባቸው እና ብንይዛቸው መታደግ ምንችል አግለን እኮ ክር ያስበጠስናቸው ሰዎች እኮ አሉ። በእነሱ ምክንያት ክር የበጠስኩ ምንባል ሰዎች የለንም? የገደልናቸው። ከዚህ በለጠ መግደል አለ? በሷ ምክንያት ነው ክሬን የበጠስኩት እኮ እንባል ሰዎች አሉ። በሱ ምክንያት ነው የካድኩት ምንባል። ምንም እንኳን ያሰው መጠየቁ ባይቀርም እኛ ግን ምክንያት ነው። በሱ ምክንያት ነው ማስቀደስ የተውኩት እንባል ሰዎች የለንም? በመምሬ ገሌ ምክንያት ነው መቁረብ ያቆምኩት እንባል ሰዎች የለንም? አፋችን ሌላ ተግባራችን ሌላ። ልብስ ለብሰን ቆመን ስንታይ ሌላ ነን፣ ተግባር ደግሞ ሌላ ነን። የገደልናቸው ሰዎች አሉ። ቤተክርስቲያን መምጣት በእኛ ምክንያት ያቆሙ ሰዎች በጣም ሰዎች አሉ። የገደልናቸው ሰዎች አሉ። ይሄ ማመን አለብን። ይበቀላል እግዚአብሔር። ታዲያ እንዴት ሰላሙን ያምጣ እግዚአብሔር? ታዲያ አንተ ሰውን ገፍተህ ከቤተክርስቲያን ካራክ በኋላ ለጥልተኛ ፈለግ? የዛ ንጹህ ደምስ አምላክ እግዚአብሔር የለም? እግዚአብሔር እኮ ያል በሰማይ እውነተኛ ዳኛ እኮ ነው እግዚአብሔር። አንዳንዶቻችን እናገው ንግግር አለ። እግዚአብሔር እንደው በቃ ቤቱን ሊያጸዳ ነው። አቤት ካጸዳ ሳንተ ይቀራል እንዴ? ከመቅደሱ ጀምሮ ሲያጸዳ እኮ አንተም እኮ ንጹህ አይደለም፣ እኔም እኮ ንጹህ አይደለም። ሲያጸዳ ሁላችንም ያጸዳው እንጂ አንተ ምጠላውን እየመረጣል የሚያጸዳው። በምህረቱ ይመለከተን ነው የሚባለው። ማጽዳት ከጀመረ እንማሬ ለሆሳዕና ቀን እሑድ ቀን እናስቸኩለን። ሲጠርግ ጅራፉን ሲያነሳ እገሊት ወእገሌ የለም። አይ አንተ የምትፈልገው ማን ላስወጣልህ አይደል የሚለው እግዚአብሔር አምላክ። አጽደዋለህ የምትለው ያጸደዋል።
ሳያጸዳው እሳቸውም አንተም እኔም አንቺም አይቀርልሽ። እዚህ ውስጥ ንጹህ ነኝ ብሎ እጅ የሚያወጣ ሰው አልበደልኩም እኔ ለእግዚአብሔር የምገባ ሰው ነኝ የሚል ሰው አለ? እንኳን ቁጮ ለመማር አጸደ መቅደሱ በር ላይ የመሳለም ራሱ አቅሙ አለ? በምሕረቱ ስላየን እንጂ። መግደል ሲባል አስፈታችሁ ማሰብ ያለባችሁ ከስለት ደም ከማፍሰስ ጋር ብቻ አታያይዙት። በተለያየ ምክንያት ከእግዚአብሔር ቤት ያራቅናቸው ከስራ ቦታቸው ያፈናቀልናቸው ሰዎች አሉ። በጭንቀት እንዲዋጡ ከጓደኝነት እንዲገለሉ ያደረግናቸው ሰዎች አሉ። ባይተዋር ያደረግናቸው ሰዎች አሉ። እግዚአብሔር ለሁላችንም በቸርነቱ የይቅርታ ልቦና ያድለን። በእውነቱ ቅዱስ ያሬድ በጾመ ድጓ ላይ ምን ይላል? ከዋክብት ሰማይ በውበታቸው እንደሚያስጌጡ ሁሉ ይላል፣ ጻድቃን ሰማዕታትን በገድላቸው ቤተክርስቲያን ያስጌጧታል። ጌጥ ነው፣ የቤተክርስቲያን ጌጧ ናቸው ሰማዕታት። እንቁ ፈርጥ ይደረግ ይላል፣ የአበሻ ቀሚስ ይሰራ፣ እንቁ ናቸው እነሱ። ይሄው ጊዮርጊስ በ20 ዓመቱ፣ ይሄው ቅዱስ ቂርቆስ በ3 ዓመቱ ሰማዕት ምስክር የሆነ አለላት ቤተክርስቲያን። ከሴት ደግሞ መልከ መልካም ሲባለው ቅድስት አርሴማ አለች፣ ማርያም ግብፃዊት አለች እኮ። የማርያም ግብፃዊትን ታሪክ አልታወቁ? ሕይወት ዘመኗን በሙሉ በዝሙት የምትኖር ሴት፣ ጸጉሯ እጅግ በጣም ከመርዘሙ የተነሳ ከኋላ ተረከዟን አፈር የሚነካው ስንክሳሯን ተመልከቱ። አለ ማርያም ግብፃዊት አንድ ቀን በዝሙት ወንዶችን ለመጣል የቤተክርስቲያን ክብረ በዓል ጊዜ ወደ ቤተክርስቲያን ሄደች። ጸጉሯን ለቃ፣ ያው አንድ ሴት ለዝሙት ወንድን በሚስም መልክ አለባበስ ለብሳ ቤተክርስቲያን ደጅ ላይ ስትሳለም ክርስቲያን መስላ፣ ግን ለክብረ በዓል የመጡ ወንዶችን ለማሰናከል ነው። ለካ እንደዚህ አይነት ሰዎችም አሉ። እንደዚህ አይነት ሰው አለ። ቤተክርስቲያን ይመጣ ሁሉ እኮ ቅዱስ አለ። ቤተክርስቲያን ውስጥ ጫማ አይሰረቅም፣ ሳይክል አይሰረቅም፣ ሞተር አይሰረቅም። አንዳንዶቻችሁ እንዴት ነው አትበሉ አለ። ይኸው እንደዚህ ማለት እኮ ስራዬ ብላ ተከታ መጣች። ለክብረ በዓል የመጡ ወንዶችን ለማሰናከል ነው። የሆነ ዕቃ እኮ ለመውሰድም እኮ አይደለም፣ እንደው ዕቃ ነው ይባላል እኮ አለ። ከዛ ግን እግዚአብሔር ሊያስተምራት ወደ ግቢው ልትገባ ስትል የሆነ ኃይል ይገፋታል። ይገፋታል። ይሄማ የሆነ ነገር አለው ብላ የዛን ቀን አልዋለችም፣ አላደረችም፣ ወጣ መነነች። አንድ ሰው ደርሶበት ማቅ ጭር ያለ ገዳም ውስጥ ገብታ መነነች። ኃጢአቷን ይቅር ብሎ የቅድስና ማዕረግ ደረሰች። እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ከየትም ይጠራል። አይቹ ለክብረ በዓል ከተገኙ ወንዶች ይልቅ ለዝሙት የመጣችዋ ቅዱስ ሆነች። አይገርም? እኛ ንግስ ላይ የተገኘን ሰዎች ይልቅ ዛበር ላይ ተሳልማ የሄደችዋ ሴት ቅዱስ ሆና ተገኘች። ጭራሽ በረከቷ ይተርብን የምትባል ሴት እኛ እኮ ውስጥ ነው ያለ ነው። እኛ እኮ ለክብረ በዓል የተገኘ ነው። እኛ እኮ ነው መጽደቅ የነበረብን። እኛ እኮ ነው ሰማዕት መሆን የነበረብን። ዛበር ላይ ግን ወይ እኔማ ለእግዚአብሔር ቤት አልገባም ማለት የተመለሰችዋ ጻድቅ ሆና ተገኘች። አባ ሶዝመን የተባለ አባት ነው የዚችን ታሪክ የጻፈው። የማርያም ግብፃዊት ታበየና በእውኑ እግዚአብሔር ሆይ እንደዚህ አይነት ጭው ያለ በረሃ ባህታዊ ደርሶበት ማቅ በረሃ ከኔ በፊት የደረሰ ግን ሰው አለ። ከዛ እግዚአብሔር አይ አንተ መስሎ ነው እባክህ፣ እንደውም ካንተ በፊት ሴት አለች አለ። ምን አለ? ያውም ሴት ከኔ በፊት እዚህ ጭው ያለ በረሃ ቀድማ የተገኘች? አዎ አለች። ዞር ሲል እጅግ ጸጉሮቿ የሚያምሩ ረጃጅም ጸጉር ያላት እጅግ መልከ መልካም ሴት ተመለከተ። ማን ነች ይቻለ? ማርያም ግብፃዊት። እግሩ ስር ወድቃ እኔ ዘማች ሴት ነኝ ባርከኝ አለችው። የለም በቅድስና ትበልጭኛለሽ አንቺ ባርኪኝ እንጂ አላት። አባ ሶዝመንን ለመባረክ በቃች። ፊተኞች ምን ሆኑ ይችላል። ይሄ ማወቅ አለብን። ጥሩ ይለያያል። እኛ እዚህ ውስጥ ሆነን
ለክብረ በዓል ተገኝተን ለቅዳሴ ተገኝተን ከኋላ የመጡ ሰዎች ሊጸድቁ ይችላሉ፣ አናውቅም። ማን እንደሚያጸድቀው ረድኤተ እግዚአብሔር ለማን እንደሚገለጽ አይታወቅም፣ አይመረመርም። የዛሬ ሳምንት የኒቆዲሞስ ትምህርት እኮ አንዱ ነው። ነፋስ ወደ ወደ ይነፍሳል የሚለው ትርጓሜ አንድምታ ምን እንደሚለው መንፈሰ ረድኤቱን እግዚአብሔር አምላክ በማን ላይ እንደሚያሳድር አናውቅም። ትንቢት ሲያናግር ሚስጥር ሲገልጽ ነው የሚታወቀው። በማን እንደሚያሳድር እግዚአብሔር አምላክ ራሱ አይታወቅም። በማን እናውቃለን? አይመረመርም። ስለዚህ ለቤተ ክርስቲያን ምኖቿ ናቸው? ጌጦች። ከውስጥም ያመጣል ከውጭም ያመጣል። ከወጣትም አለው ከአረጋይም አለው። እና አቡነ ተክለ ሃይማኖት አሉ፣ እነ ገብረ መንፈስ ቅዱስ አሉ። አረጋይም አለው ወጣትም አለው። ቤተ ክርስቲያን ያሸበረቀች ናት። የተጋድሎ የቅዱሳን እጥረት የለባትም። ለዚህም ነው ቅዱስ ጳውሎስ እንዲህ እንደ ደመና የከበቡ ምስክሮች በዙሪያችን ካሉ ያሉ። ለዚህ ምስክሮች ናቸው እነዚህ። አላምን ብለን ስንጠራጠር በገድልና በድርሳን እግዚአብሔር ይኸው እስቲ ሊቢያን ስማ ተመልከት፣ እስቲ ላይቭ ላድርግልህ፣ እስቲ ደግሞ ቪዲዮ ይሻልሃል። ስንክሳሩን እኮ አላምን ብለን እኮ ነው እገሌ የጻፈው ደብተራ የጻፈው ስትጠራጠር ይኸው እስቲ ይኸው ይሄንን ደግሞ እኮ አሁን ከዛሬ 50 ዓመት በኋላ የመጣ ትውልድ አረ ውሸት ነው ያ ቪዲዮ ኤአይ ነው አሉ ይላል እኮ። አረ ያላምንም ቢል ሰው እኮ ይመጣል። በምን ያስተምረን? ምን አድርጎ እግዚአብሔር አምላክ በመጽሐፍ ጽፎ ካልተማርን፣ በቪዲዮ አሳይቶ ካልተማርን፣ በምን ቢሰብከን እኛ እውነተኛ የማንጠራጠር ሰዎች እንሆናለን። እግዚአብሔር ለሁላችን ልቦናችን ያብራልን በእውነቱ። አቡነ ተክለ ሃይማኖት እንዳሉ ታውቃላችሁ? 99 ዓመታቸው ሆኖ በተጋድሏቸው ከጸኑ በኋላ መድኃኒነ ኢየሱስ ክርስቶስ በቃ ሰማዕትነትን ፈጽመሃል ሲሉ ምንድን ያሉት አቡነ ተክለ ሃይማኖት? ላንብብላችሁ። ብፁዕ አባታችንም ይላል ጌታዬ ይላል ኢየሱስ ክርስቶስን ነው ወደ ሰማዕትነት አደባባይ ሄጄ በስምህ እንድሞት እዘዘኛል ይላል። በምን እንድሞት? ምን እንደሆነ ነው? ሰማዕት እንደነ ቅዱስ ጊዮርጊስ አድርገኝ። 99 ዓመት 22 ዓመት ሁለት እግራቸው ቆመዋል። 7 ዓመት ባንድ እግራቸው ቆመዋል። 29 ዓመት ቆመዋል። ይሄ ሁሉ ቆመ። እሰይ እንኳን አየህልኝ። አይተሃል ግን ያጠመቅኳቸው ሰዎች እኮ አይደለም ያለው። አስበዋል ስንት ሰዎች ከጣዖት አምልኮ እንዳወጣው እግዚአብሔር አይደለም እኮ ያለው። እባክህን በሰማዕትነት እንድሞት እዘዘኝ። ምን ሰራሁ ነው? እኛ ብንኖርስ? ይሄንን ደብር እኮ ያቀናው እኔ ነኝ። ይሄ ህዝብ እኮ ውለታ ቢስ ነው ማለት እኛም እኮ ትቆጣለች። ይሄ ደብር ሲቆረቆር ማን ነበረ? መሬቱ ሲገዛ ማን ነበረ? እኛ ብንኖረው። አቡነ ተክለ ሃይማኖት 99 ዓመት ቆይቶ እባክህን ወደ ሰማዕት አደባባይ እንዲል ፍቀድልኝ። ከዛ ምን አለ መድኃኒተ ኢየሱስ ክርስቶስ? ጌታም መጋደልንስ ፈጸምክ፣ ከሞት በቀር የሚቀር ነገር የለም። አሁን በህማም በሽታ በቸነፈር በሽታ ትሞታታለህ። እሷን እንደ ሰማዕታት ደም አድርጌ እቆጥርልሃለሁ አለ። እንደማን? አጅሬዎቹ ያው ባለፈው እንደሰማችሁ ሚዲያ ላይ እችን ገድለ ተክለ ሃይማኖት ቡጭቅ አድርገው ይሄው እሷን እንደ ስቅለቴ ደም አድርጌ አይልም የሚለው እርሷን እንደ ሰማዕታት ደምና በዕለተ ዓርብ የተሰቀልኩት ስቅለት መከራ አድርጌ ይቀበልልሃለሁ እንጂ እንደ ስቅለቴ ደም አይልም። አንብቡት ገድለ ተክለ ሃይማኖት ምዕራፍ 35 ላይ ያለቀ። ችግሩ እኮ እነሱ ማነቡ እኛም ማናነብ ችግሩ እኮ እሱ። እኛ ደግሞ ትልቁ ችግራችን ሲሉ አዎ አንተ እንላለን። አንብቡት። እንደ ስቅለቴና ነው የሚለው እና ነው ከዚህ በፊት እንደሞቱት ሰማዕታት ደም አድርጌ እቆጥርልሃለሁ። ጊዮርጊስ እንደተጋደለው፣ ቅድስት አርሴማ እንደተጋደለችው፣ ሌሎች ጻድቃን ሰማዕታት እነ መርቆሬዎስ እንደተጋደሉት አድርጌ ከነሱ ዋጋ እኩል አድርጌ እቆጥርልሃለሁ አለ እንጂ ከስቅለቴ በዕለተ ዓርብ ካፈሰስኩት ስጋዬና ደሜ ጋር ስጋዬን ቆርሼ ደሜን አፍስሼ በዕለተ ዓርብ ካፈሰስኩት ደም ጋር እኩል አደርጋለሁ አይልም። ማንበብ ነው። ግዕዝም አለ አማርኛም አለ። ሶፍት ኮፒም እኮ አለ። ወጣቶች አንብቡ እንጂ ሁሌ ግራ መጋባት ምንድን ነው? ጥያቄያቸው ምን ነበረ? እባክህን ጌታዬ ምንም የሰራሁት ነገር የለም እንዲህ የምትሉ ሰዎች አላችሁ። እኛ ቢሆን የምንቆጥረው ከየት ጀምረን ነው? እድሜ ለኔ በሉ ለዚህ ሰንበት ትምህርት ቤት፣ እድሜ በሉ ለዚህ ማህበር። እኛም ደግሞ ስናሞካሽ ምንጭ ማሞቅ እንችልበት የለ።
እውነት ለመናገር ለውዳሴ ከንቱ አይደለም። ይሄንን ደብር ቀጥ አድርጎ ያዘው ቀጥ አድርጎ የሚይዘው እግዚአብሔር ነው፣ ሰው አይደለም። ይሄንን ጽዋ ማህበር ቀጥ አንተ ነህ ቀጥ የምታደርገው። እኛንም ቤተክርስቲያን ቀጥ ብናረጋት ምንድን ያለው ጌታችን ኢየሱስ ክርስቶስ? እኔ ያዘዝኳችሁን ሁሉ ባደረጋችሁ ጊዜ አለ። ምን ብሎ አለ? እኛ የማንጠቅም ባሪያዎች ነን፣ ማድረግ የሚገባን አድርገናል በሉ ነው ያለው። እኔ ያዘዝኳችሁን ሁሉ ነው የሚለው። በነገራችን ላይ በከፊል አይልም ወይ ደግሞ የቻላችሁት ያክል አይልም ወይ 90% አይልም። እኔ ያዘዝኳችሁን ሁሉ እኮ ነው የሚለው። እንዳው እግዚአብሔር ብሎልን እግዚአብሔር ያዘዘውን በሙሉ እንኳን ብናደርገው እኮ አላደረግነውም እኮ ብናደርገው እንኳን አንድ ነገር እንኳን ሳይቀረን ልቅም አድርገን ብንፈጽመው እንኳን ምን ብሎ የተባለው? የማንጠቅም ባሪያዎች ነን፣ ማድረግ የሚገባንን አድርገናል በሉ ነው የሚለው እኮ። ካደረግነው እኮ እሱንም እኮ ከፈጸምነው ነው እሱንም። የኛ እኮ ከስራችን ንግግራችን በዛ፣ ጉራችን በዛ፣ ትዕቢታችን በዛ። የሆነ ቦታ ላይ ኃላፊነት ሲሰጠን ማስቀደስኛ የሚመለከተን አይመስልንም፣ ሰዓታት የሚመለከተን አይመስልንም፣ ማህሌት የሚመለከተን አይመስልንም። ማን ያለው እንደዛ? አንተ ያልቆምከው ማህሌት ማን ይቁመው? አንተ ያልቆምከው ሰዓታት ማን ይቁመው? አንተ ያልተቀበልከውን ስጋው ደግሞ ማን ይቀበለው? እኛ ያልተማርነውን ቃለ ወንጌል ጉባኤ እኛ ያልተካፈልነው ማን ይካፈለው? የሚጀምረው እኮ ከራስ ነው። በቤተ ክርስቲያናችን የንስሐ ጥምቀት አለ፣ ታውቃላችሁ? የደም ጥምቀት ደግሞ አለ። ልክ በገድላት በቅዱሳን ላይ እንደምናገኘው ቅዱሳን ጻድቃን ሰማዕታት በእግዚአብሔር አምነው በዛ እምነታቸው ሲጸኑ በሰማዕትነት እንዲያርፉ ይደረጋል። ያ በሰማዕትነት የሚከፍሉት ዋጋ ደግሞ እንደ ሰማዕትነት ደም ተደርጎ እንደ ጥምቀት ተደርጎ ይቆጠርላቸዋል። አሁን ዛሬ በስንክሳር የምትመለከቱት አንድ ክርስቶፎሮስ የተባለ አባት አለ። ማን አልኳችሁ? እየሰማችሁ ነው? በዛባችሁ አይደል? ማን ይባላል አልኳችሁ? የቅዱስ ክርስቶፎሮስ ይባላል። ክርስቶፎሮስ ማለት ጸዋሬ ክርስቶስ፣ ጸዋሬ እግዚአብሔር ማለት ነው። ጋድ ቤረር ይላሉ በስነ መለኮት ሊቃውንት። ክርስቶፎሮስ ዛሬ ሚያዝያ ነው የሚታሰበው። ሀገሩ የሰው ስጋ የሚበሉ ሀገር ላይ ተገኘ ሰው። ከዛ ሀገር ተገኝቶ አባቱ ግን በሐዋርያው ማቲያስ ስብከት ያመነ የተገኘው ከየት ነው? ሰው የሚበሉ ሀገር ላይ ተገኘ ሰው። አይሱ ከዚህ ሰው ይገኛል አይታወቅም። እግዚአብሔር ከየት ቦታ ሰው አምጥቶ ሰዓት እንደሚያደርግ ነው። አሁን እኛ እንደምናወራው አሁን ከዚህ ሰፈር ሰው ይወጣል፣ ምን ሰው ሰፈር ይወጣል። አሁን ከዚህ ሀገር ሲወጣ ከዚህ ሰፈር አሁን ሰንበት ተማሪ የኔ መሰለ ሰባኪ የምር ሄድ ያቆን እዚህ ሀገር ሁሉ ያደገ ይሄ ሰባኪ ሁሉ እዚህ ሀገር አለ ይባል። ሰፈሩና ሰውየው ማይገናኝ። ይሄ ደግሞ የሚገርም ሰባኪ እኮ አለ ብቻ አርጓ ለምን ሰማት ነው። ምን አደረገ? የክርስቶፎሮስ በክርስቶስ ያመነ እውነተኛ ክርስቲያን ስለሆነ በጦርነት ተማረከና ጠላቶች አሕዛብ በሙሉ ማረኩት፣ እስር ቤት ከተቱት። እግዚአብሔርን ካድ፣ ክርስቶስን ካድ። ዛሬ ስንክሳር ነው ነገራችን ላይ የሚናገረው። አልክድም ማንናል ናረግ ማለት አልክድም። ከሰዎቹ የሚያወሩት ቋንቋ አይሰማም። ከሌላ ሀገር ራሱ ይመጣው ሰው የሚያወራውን ቋንቋ ስላልገባው እግዚአብሔር ሆይ እባክህን እነዚህ ሰዎች የሚያወሩት ቋንቋ ግለጽልኝ። በእኛ ቤተክርስቲያን ልሳን ነው። የስም ብሎ የማይታወቅ ልፍለፍ አይደለም። ልሳን ለሐዋርያት የወረደው መንፈስ ቅዱስ በቋንቋ እንዲያስተምሩ በነገሩ ሁሉ በሐውርታል በሀገሮች ሁሉ ቋንቋ ነው የሚለው። ልሳን ቋንቋ አንድ ቦታ መጽሐፍ ቅዱስ ላይ ልሳንን ቋንቋ ብሎ ሳይገልጽበት ያለበት ልሳን ቋንቋ። እኛ ከዚህ ሄደን ቻይና መስበክ ቢያስፈልገን የቻይንኛን ቋንቋ ሳንማረው ትምህርት ቤት ሳንገባ ሰልጣኝም ሳያስፈልገን አሰልጣኝም ሳያስፈልገን ቋንቋው እንዲገልጸን ከተደረገ ይሄ ልሳን የሚያገለግለው ምንድን ነው? ቻይናውያን በአስተርጓሚ
በአማርኛ እየነገርኳቸው ከሚማሩ እኔ ቻይንኛ ቋንቋዎችን ብሰብከው ቀጥታ ይሰማሉ። ልሳን ያገለግላል። አሁን ለእናንተ ቻይንኛ ምን ያደርግላችሁ? አትሰሙት። ግሪክ እንጂ በግሪክ ቋንቋ መስበክ አለብኝ በሰው። ስለዚህ ምን ያስፈልገኛል? የግሪክ ቋንቋ መስበክ። ይሄ ጣራው ክፍት ሆኖ ዝናብ የማይገባበት ገዳም ማለት ነው። አሁን አሮን እኮ ነው ያለው። ግሪክ ሄደው በአየር ተጭኖ ማለት የዛ ሰዓት በባስ ምናምን በፕሌን አይደለም የሚሄዱት። ቅዱሳን ሲበቁ ደመና ጠቅሰው ስለሚጓዙ ደመና ጠቅሰው ይሄዱ ግሪክ ሄደው አስተምረው አጥምቀው ተመልሰው ወደ ገዳማቸው። አቡነ አሮን እናንተ ቤተክርስቲያን እኮ ልሳን የለም። እናንተ ቤተክርስቲያን እኮ አለ። እንዳንተ መለፍለፍ ግን አለ። ሄደው ግሪክ ሄደው ኢትዮጵያ እኮ ናቸው። አቡነ አሮን ሄደው በግሪክ ቋንቋ ሰብከው አጥምቀው አስተምረው ተመልሰዋል። ቋንቋ ነው የሚያገለግለው። ለምንድን ነው ለምን ተሰጣቸው? ግሪክ ቋንቋ ግሪክ አይደል ነው የሚሰብኩት። አሜሪካን ብትሄድ በእንግሊዝኛ ያስፈልጋል። ቋንቋ ይገለጻል። ቋንቋ የሚያስፈልገው ተሰባኪያን የቋንቋ ችግር ምክንያት ችግር ሳይሆንባቸው ቃለ እግዚአብሔር ተምረው ወደ ወንጌል እንዲመጡ ማድረግ ነው። ይህን ማወቅ አለባችሁ ክርስቲያኖች። ይሄ ክርስቶፎሮስ እስር ቤት ነው ያለው። ወታደሮቹ የሚያወሩት ምን አይገባው ማያውቀው። እባክህን እግዚአብሔር ገለጽልኝ አለው። እግዚአብሔር ገለጸልኝ። ቋንቋው ሰማ። ከዛ በእነሱ ቋንቋ መናገር ጀመረ። አይገርም? እና መልሰው ሲናገሯቸው አለን በሉሽ አለን። ግን ምንድን ነው ቋንቋ? ስንክሳር ተመልከቱ። አለ ቃል በቃ ግለጽልኝ የሚል ሰዎች ቋንቋ ነው ያልችልም። ከሌላ ሀገር ነው የመጣሁት አለ። እኛ ምን ኖር አቤት እግዚአብሔር ምን እጁስ እንደጣለ ቋንቋችንን ማልሰምን ምን ብሔራው ሰው እኛ ነው ጥላቻችን በዛ ከዛ እንነሳለን። ይሄ የተሰማው ቋንቋ ያስፈልግ ደስ የሚል ይላል። ዲያቆ ጥላቻ እኮ ምክንያት ነው ፈልጎ የሆነ ነገር ለመጥላት የሆነ ሰው እናገኝ የተገፋንበት የተበደልንበት ምክንያት ካገኘ ሰውየው ቋንቋው ጠራርገን ነው። ክርስቶፎሮስ ለዛ ነው እስር ቤት ነው። የደስታ ቦታ ነው። ሰርግ ቤት ነው። መከራ እኮ የተቀበለ ነው ያለው። ነገ እኮ ሊሞት ነው። ካህን የተባለ እኮ ነው ያለው። ሰማዕት ለመሆን እኮ ነው የገባው። ቋንቋቸውን ገለጽልኝ ብለው የሚሉት እንዲሰማ። ከዛ ምን አላቸው አሳሪዎቹ? እናንተ ከኔ ጋር አብሮ የታሰሩት ክርስቲያኖች ለምን እንደምታንገላቱት? እኛ በክርስቶስ የምናምኑ ክርስቲያኖች ነን። ከዛ ወታደሮቹ ሄደው ለንጉሱ ነገሩት፣ ለመኮንን ነገሩት፣ ለዳሪዮስ ነገሩት። ዳሪዮስ ሰማይ አምጡ 200 ወታደሮች መደበና ለአንድ ሰው ለምትጠይ አረባክ በጣም እርቦናል አሉት። እንጀራ አበርክቶ አበላቸው። ይህ የሆነው አላቸው በእኔ ሳይሆን በመድኃኒታችን ኢየሱስ ክርስቶስ ቸርነት አላቸው። 200 ወታደር በአንድ ያመነ ዱላ ይዞ በኃይል ነው አይደለም። ሄደው ምን አሉ ንጉሶች ወታደሮቹ 200 ወታደሮች ልከህን ነበረ ዳኪዮስ ሆይ ይሄንን ክርስቶፎሮስን ይዘን እንድንመጣ ዘን ነበረ። እኛ ራሱ ክርስቲያኑ ነን ጭራሽ አሁን እንደኛ እንማረካለን። እኛ አይጮህ ሰበቱም ስለ ክርስቶስ ይሰበካል። ታስረ ባለህበት ሁኔታ መስበክ ይቻላል። አሁን እኛ እንማረካለን። በኑሮ ታስረ ያለ ተመስገን ብለህ ትሰብካለህ። አሁን የኑሮ ውድነት ያላሰረው ማን ነው? ውስጥ ማን ያልተጨነቃል? በዚህ ውስጥ ሁሉ ተመስገን እግዚአብሔር ሰላም ስለዋልክ ሰላም ሰበሰት ታሳድርክ የሚል ሰው እስር ቤት እኮ ነው ያለው። እሱ ነገ እኮ ተገዳይ ነው የሚገደል ሰው 200 ሰው ግን ማርኮ ይላል። አንድ ወንጀለኛ አንድ ኃጢአተኛ ሊገሉ ሲሉ እነሱ 200 ይላሉ። እግዚአብሔር ስሙ የተመሰገነ ይሁን። ቤተክርስቲያን እንደዚህ ነው። ዳኪዮስ ተቆጣ። 200ውንም በፊታቸው ላይ አረዳቸው። አይገርም? እነሱ ራሳቸው በአንድ ሰው ወዲያው ይህ በቅዱስ ክርስቶፎሮስ አምላክ እናምናለን ብለው መስከረም በሰባት ነፋ ክርስቲያን አደረጋቸው። በአንድ ስብከት እኮ ስንት ዘመን እያሰበከ አሁን የኛ ህይወት እዚህ ያላችሁ የኛ ህይወት አሁን 200 ሰው አለ። 2 ሰው አይደለም። አሁን አብይ ጾም ያልቅ ነው። ይኸው በማት ነው ይቀርም ነው። እስቲ በዚህ አብይ ጾም ስንት ሰው ማረካችሁ? እስር ቤት ሆኖ ሰው 200 እየባረከ 200 ሰው ወደ እግዚአብሔር መንገድ ያመጣ ስንት ሰው እኛ ማሰበሰብ ጉባኤ እስኪወጡ ዛሬ ስንት ሰው ይዛችሁ መጣችሁ?
ለሰማዕትነት እኮ አይደለም። ቢያንስ እንኳን ቤተክርስቲያን መተን ነው እግዚአብሔር ቃል ተማሪ ብለን አረ ነው ይትስ ጉባኤ ያለው ሰው አለ 200 ሰው አሳመነ። በጣም የሚገርማቸው ነው ክርስቶፎሮስ በጣም መልኩ ያምራል፣ ደም ግባቱ ያምራል። ከዛ ምን አደረገው ዳኪዎስ 200 ሰዎችን ከገደላቸው በኋላ በሰማዕትነት በሽንገላ በኃይል ያስፈራራው መጣ። ከዛ ምን አደረገ 2 እጅግ በጣም የሚያማምሩ ሴቶችን ባጠገቡ ላይ ቁጭ አድርጎ አብራችሁ ደሩ አላቸው። ይስ አምጣው ማለት እጅግ በጣም በሀገሩ መልከ መልካም ሴቶች ናምቶ በዝሙት እንዲወድቅ እኮ ክርስቶፎሮስ አስባችሁታል? መልከ መልካም ሆኖ እንደዛ አይነት ጻድቅ ነው፣ ቅዱስ ነው፣ እስር ቤት ነው ያለው፣ ለክርስቶስ እየመሰከረ ነው ያለው፣ ለሰማዕትነት እየበቃ ነው ያለው። እኛ ብንሆን ኖሮስ ምን ላድርግ ታዲያ ወንድ አይደለም እንዴ? ክርስቶፎሮስ ምንድን ነው? አታሳቡ በጾታችሁ ክርስቲያኖች። ስሜት እኮ አለኝ አትበል። ክርስቶፎሮስ ስሜት አለ። እሱ ብረት ለበስ ነው እንዴ? አታሳቡ በስጋችሁ ምክንያት አትስሉ ለሰይጣን። እቆማለሁ ከተባለ ለዓላማ ይቆማል። ሴት ልጅ እኮ ነኝ አትበይ፣ ለዓላማሽ መቆም ትችላለሽ። ወንድ ልጅ እኮ ነኝ አትበይ፣ ለዓላማ መቆም ትችላለሽ። ዓላማችን ምንድነው? መንግስተ ሰማያት መውረስ ነው። 2 መልከ መልካም ሴቶች እኮ ነው ያቆመልኝ። እጅግ በጣም የሚያምሩት ደግሞ የሚገርማችሁ ደግሞ አህዛብ ናቸው። ከዛ በዝሙት ነው ያው ክርስቲያኖች እኮ ስራቸው እኮ ዝሙት ነው የሚባል። ሁለቱንም ገሰጻቸውና መከራቸው። እነሱ ደግሞ ምናሉ እባክህ እኛም እንዳንተ ክርስቲያን መሆን እንፈልጋለን። ስንት ሰዎች ሆኑ አጠቃላይ መደመርም አቃታችሁ? 200 ስንት ሆኑ? 2። እንደዚህ ታደርጋላችሁ? በዝሙት ልጥልህ የመጣችውን ሴት አስተምረህ ቤተክርስቲያን ያርጋት። እኛ ብንኖረው ሚዲያ ላይ እኔ በሴት የተፈተንኩት ፈተና አዲስ አመት ቃለ መጠይቅ ሲደረግልን እንደኔ በሴት እኮ የተፈተነ የለም። እገሌት ተቃተል ጠይቀኝ። ጉረኞች ሴቱም ልክ እንደዛው እገሌት ታውቂዋል። ያ ፌመሱ ያኛው እንትኑ ያ ሚዲያ ላይ የምታውቁ ሰውዬ ያ እንትኑ የሚባለው ያ አርቲስቱ አላስቀምጥ ብሎ እንድጭጭቅ ቀርባይታ እምቢ ብዬው እንደዛ አለ ክርስቶፎሮስ። በሀገሩ ተመርጦ ለሴቶች መጡ። እባካችሁ ተመልከቱ ንክሰሩት አላለም። መክሮ ገሱ ክርስቲያን አደረጋቸው። ከዛ ጣላችሁ በዝሙት ሲላቸው አረ ምን በዝሙት እንጥለዋለን እኛ ራሱ ከዝሙት ህይወት ወጥተን ክርስቲያን ነን ሰማዕት መሆን እንፈልጋለን አሉት። የእግዚአብሔር ስሙ የተመሰገነ ይሁን። እስቲ እንደዚህ ቀይሩ። ሰማዕትነት እኮ ነው የራሱ ለዝሙት አሁን ምነግራችሁ የዛሬ ስንክሳር ምነግራችሁ የሚያዝያ 2 ስንክሳር ነው። በዝሙት ሊጠሩት የመጡትን 2 ሴቶች ክርስቲያን ያደረጋቸው። ዞር በይ አንቺ ሴት ማለት አይደለም። እኛ እንዲህ ነው የምንሰራው ድራማ ሁሌ ወንድ ማለት አይደለም። ያንን የመጣውን በክፋት በበጎነት በቅንነት በጽድቅ መመለስ ደግሞ በጣም እጅግ መልኩ ስለሚያምር እባክህ በእኔ ፊት ሰው እንዳይሰናከል ፊቴን የውሻ ቅርጽ አድርገዋል። እቺን ያው በቲክቶክ ላይ ባለፈው መናፍቃን ሲሳለቁ የነበሩት የዚህ ሰው ታሪክ በነገራችን ነው። እንዳጋጣሚ ዛሬ ዕለት ሆኖ አነሳ ስለ አድኖ ስታዩት አንገቱ ሊከላይ ከወገቡ ላይ እዚህ ጋር የውሻ ቅርጽ አለ። ማህበራዊ ሚዲያ የምትጠቀሙ ሰዎች ዶግ ሄድድ ብላችሁ ሰርች አድርጉ። ዘ አይኮን ኦፍ ክርስቶፎሮስ ዶግ ሄድድ በሉት። ዶግ ሄድድ ማለት የውሻ ቅርጽ ያለው አንገቱ ማነው ራሱ እንዳለ የውሻ ቅርጽ ያለው ሰዎች በእኔ እንዳይሳየ ሴቶቹን ካሳመነ በኋላ እኔ እንዳይሰናከሉ አስጠሊታ እንደመስላቸው እኛ ሆኖ ስንት መስታወት እንደምናይ እግዚአብሔር ያሳያችሁ። አሁን በሀገሩኛ ብንደነቅ እንዳንተ አይነት አመለሸጋ እንዳንተ አይነት ቆንጆ እንደለም ስንባል ኧረ በስመ አብ የምንቀባበው ሽቶ ቤተ መቅደስ አለ እንዴ የምናፍለቀለቀው ሰው ቅዳሴ እንዳይቆም የምናደርገው እኛ ቆንጆ ናችሁ እንባል የማንቀባበው ነገር አለ። እግዚአብሔር እኮ መልካችን ያየቆ ወደ ገነት መስገባን የሚሰው ካላመቻቸው መልክ የሚሰጥ ማን ነው? ማን ነው የሚሰጠው? እግዚአብሔር ነው የሚሰጠው። ቅድስት አርሴማ ምን ትበል? ሎሽን አትጠቀምም፣ ዶዶራንት የላትም። ከማን የተገኘ ውበት ነው ያ? በቃ
ለሀገሩ እኮ ስዕሏ ተስሎ የምትባረክ ናት። ፎቶ እኮ አይደለም፣ ስዕሏ ተስሎ እጅግ በጣም መልከ መልካም ትባል እኮ። እኛስ አታሳቡ በተሰጣችሁ ጸጋ። የፈለገ ደምግባቴ ያማረ ወንድ ሁን፣ የፈለገ ቁመት ለግላጋ ይሁን፣ የፈለገ ተወዳጅ ሰው ሁን፣ አንቺም እንደዛው። ይህ ሁሉ የስጦታዎች ምንጭ ማን ነው? ስለዚህ ማን ይመስገን? በቃ ልንመጻደቅበት አይገባም። እንደ ቅድስት አርሴማ ለሰማዕትነት እናብቃው። ውበት ከንቱ ነው፣ ደምግባትም ያልፋል። ዩኒቨርሲቲ ጊዮርጊስም እኮ የ20 ዓመት ወጣት ነው። መልከ መልካም እኮ ነው ቅዱስ ጊዮርጊስ። ውበት እኮ አለው፣ ወጣት እኮ ነው። ወርቁ ይቅርብኝ፣ ብሩም ይቅርብኝ፣ ንግስናውም ይቅርብኝ፣ መርከብ ውስጥ የተገኘው በሙሉ ብር ለድሃ ስጡና እኔ ለክርስቶስ መሰክራለሁ። ከሰባ ነገሥታት ፊት እኮ ነው የቆመው። ሰማዕትነት እንደዛ ነው። በነገራችን ላይ በ17ኛው መቶ ክፍለ ዘመን ይሄኛው አንገቱ ከላይ የውሻ ቅርጽ ያለው ክርስቶፎሮስ ከሰማዕቱ ከቅዱስ እስጢፋኖስ ጋር አብሮ ይሳላል። በ1969 ዓመተ ምህረት በነገራችን ላይ የካቶሊክ ቸርች ከቅድስና ማዕረግ ያወጣችው ምስራቃውያን አሁንም ድረስ ይሄንን ክርስቶፎሮስ ስዕሉ ሲስሉ ከአንገቱ በላይ የውሻ ቅርጽ ያለው ቅዱስ አርቆስ አሁን ድረስ ምስራቃውያን ታላቁ ሰማዕት ይሉታል። እንደው የሚገርማችሁ ዘ አይኮን ኦፍ ዶግ ሄድድ ክርስቶፎሮስ ብላችሁ ሰርች ስታደርጉ በጣም የሀገር ጉድ ይወጣላችሁ። አንብቡ ክርስቲያኖች። ዝም ብለህ ብቻ ስታየው እንደው ይሄ ስዕል አድኖ ግን በቤተ ክርስቲያን አትበል። አንብብ፣ ሰርች አድርግ፣ ስንክሳር አንብብ። ከዛ ደግሞ በማህበራዊ ሚዲያ ደግሞ በደንብ ጠልቀህ አንብብ። ግዕዙንም አማርኛውንም እንግሊዝኛውንም በደንብ አንብብ። ታዲያ ምን ያንተ ዲግሪ የሚጠቅመው? ለምንድን ነው የማታነቡት ክርስቲያኖች? እድሜ ዘላለማችሁ መምህሬ ገሌ ይምጡ እያላችሁ ትኖራላችሁ። እጃችን ላይ ያለውን ስልክ ለመልካም ነገር እንጠቀምበት። እጃችን ላይ ቤታችን ላይ ያለው ዋይፋይ ለመልካም ነገር እንጠቀምበት። በጎ ነገር እንመልከትበት። ስትጠየቁ መልሱ። የሚገርማችሁ በሩሲያ እንግዲህ ሩሲያ መለካይ ናቸው፣ ምስራቅ ኦርቶዶክሶች ናቸው። ቤተ ክርስቲያናቸው ላይ የቅዱስ ክርስቶፎሮስን ስላሉ የውሻ ቅርጽ ከላይ አንገቱ ላይ ያለው አድርገው ይስላል። ወዶ ፈቅዶ አድርገው እግዚአብሔር ነገር እባክህ በእኔ ደም ግባት ምክንያት ሰዎች እንዳይሰነካከሉ ነው። አስጠሊታ መግነስ የውሻ አድርግና ከዛ ሰዎች ውይ ይሄማ ብለው አስጠሊታ ነው እንዲያልፉት እኮ። አሁን እንደዚህ የሚጸልይ ሰው አለ። ጸልዩ እያልኩ አይደል? እንደዚህ ብላችሁ ደግሞ ጸልዩም ብላችሁ አታረጉትም። ግን እንደው ነገሩ ልንገራችሁ ይሄ ቅዱሳን የነሱ ነገር እንዳይጎላ እኔ ከምታይ ደምግባት አይቶ እኔን ተማርኮ ከሚቀር በአንተ ይማረው የኔ ይቅር። እንደዚህ የሚል እንዳለ በእኔ እኮ ሴቶች ተሰናከሉ እግዚአብሔር እባክህ ሴቶች እንዳይሰናከሉ እናስጠል ይታርግ የሚል እንዳለ መቼም አይደል። እንደውም ጨምረው እንደውም ካሜራውን ሊያጠራለት የሚችል የሀገር የአይፎን ማዕት እየቀያየረ አቤት ኤዲሽን እንዴት እንደምንሰራ አቤት ድራማ እንዴት እንደምንሰራ ሲታዩን በአካል ሌላ ካሜራ ላይ ሌላ። እንደዚህ አይነት ሰው አልገጠማችሁ? ንጉሱ ፊት ቀረበ። ክርስቶስን ካደ አልክድም፣ ካዳ ነው አልክድም። ዛሬ ዕለቱ ይሄ ክርስቶፎሮስ በዚህ ንጉስ ፊት አንገቱን በሰይፍ ተቀልቶ በሰማዕትነት አረፈ። የእግዚአብሔር ስሙ የተመሰገነ ይሁን። ስንት ሰው አተረፈ? ስንት ሰው አተረፈ? 200 ሰዎች ምንድን ናቸው? ወታደሮች። ሁለቶቹ ምንድን ናቸው? በእናንተ ምንድን ዛርጉ? ይህ አማኒ የሆነው የንጉሱ ደጋፊ የንጉሱ ጠባቂ የሆነው ማዳን፣ አንተን አንቺን ለመጣል የመጣውን ሰው ጭምር ማርኮ ማዳን ሰማዕትነት ከዚህ ነው የሚጀምረው። እግዚአብሔር ሁላችን መጨረሻ ያሳምረን። ሁላችንም ከነ ማህተባችን ለክሞት ያብቃል። ወስብሐት ለእግዚአብሔር።